ይሄ ቀጥታ እንደወረደ አንጎልህን ማንሳት ፈልጋለሁ ማለት ሳይሆን በሆነ ጉዳይ ላይ መስማማትን ያመለክታል እንጂ ተመሳሳይ ገጽ ላይ ነው ማለት አይደለም። ከአስሩ አምስቱ ራሱ በትክክል ካወቃችሁልኝ ዋትስአፕ ጋይስ፣ ዛሬ 10 የግድ ማወቅ ያለባችሁ ለስራና ቢዝነስ ስኬታችን የሚጠቅሙንን አገላለጾች እናያለን። ባለ ስራ ከሆናችሁ፣ ስራ ፈላጊም ብትሆኑ ወይም ደግሞ ቢዝነስ ውስጥ ካላችሁ ከንግግር አልፎ ስትጽፉ እንኳን በኮንፊደንስ ሐሳባችሁን ለመግለጽ ይረዷችኋል። እስከ መጨረሻው ቆዩ። ሌትስ ጌት ስታርትድ። የመጀመሪያው ፍሬዝ ሌትስ ሰርክል ባክ ቱ ዲስ ሌተር። ቀጥታ እንደወረደ ተርጉመን እዚህ ላይ ተመልሰን እናክብ ማለት ሳይሆን ትህትና በተሞላበት መልኩ ውይይቱን ጨርሰን ታንዘጋ ይሄን ጉዳይ ለሌላ ጊዜ እናራዝመው ለማለት አሪፍ አገላለጽ ነው። አብረን እንበለው እስኪ። ሌትስ ሰርክል ባክ ቱ ዲስ ሌተር፣ ሌትስ ሰርክል ባክ ቱ ዲስ ሌተር፣ ሌትስ ሰርክል ባክ ቱ ዲስ ሌተር። በምሳሌ እንየው። That's the great point. Let's circle back to this after the budget review. ሐሳቡ ጥሩ ነው፣ ግን በጀታችን ከገመገምን በኋላ ተመልሰን እንወያይበት ማለት ነው። ሁለተኛው ፍሬዝ I'll follow up on this። ይሄኛው ደግሞ ጉዳዩን እኔ እከታተለዋለሁ፣ ለዚህ ጉዳይ እኔ ኃላፊነቱን እወስዳለሁ ወይም በእኔ ጣሉት እንደማለት ነው። እስኪ አብረን እንበለው። I'll follow up on this፣ I will follow up on this፣ I'll follow up on this። ለምሳሌ thanks for the report፣ I'll follow up with the team and get back to you by Friday። ይሄ ማለት ሪፖርት ስላደረክልኝ አመሰግናለሁ፣ ከቡድኖቼ ጋር ደግሞ ክትትል አድርጌበት ለአርብ እመለስበታለሁ ወይም ወደ አንተ እመለሳለሁ ማለት ነው። ሶስተኛው ፍሬዝ just to be back on that። ይሄ ንግግር ስብሰባ ላይ በሆነ ሰው ንግግር ላይ ሐሳብ ለመጨመር ምርጥ አገላለጽ ነው። በነገራችን ላይ ፒክ ባክ ማለት ፒክ ባክ ከሚል ሀረግ ነው የመጣው። የሆነ ሰው በጀርባ ላይ መሸከም ማለት ሲሆን ወርድ ሲዋረድ ፒክ የምትለዋ ስሞል ፒግ ወይም ትንሽ አሳማ እናቷ ጀርባ ላይ ትሰቀላለች ብሎ በማሰብ ፒክ ባክ ወደሚለው አደሉ ይባላል። ሶ ፒክ ባክ ይባላል። አብረን በለው እስኪ just to be back on that፣ just to be back on that፣ just to be back on that። ለምሳሌ piggybacking on Meron's idea, I think we could also target social media። በሚሮ ሐሳብ ላይ ለመጨመር እኛም ሶሻል ሚዲያ ላይ ትኩረት ማድረግ እንችላለን ለማለት ነው። ወደ ቀጥል። አራተኛው let's touch base ብለን ታይም ኤክስፕሬሽን መጠቀም። tomorrow፣ yesterday፣ next week ሊሆን ይችላል ታይም ኤክስፕሬሽናችን። ለምሳሌ let's touch base tomorrow ብል እንደወረደ ነገ መሰረቱን ወይም ቤዙን እንንከው ማለት ሳይሆን ነገ እቅዳችንን እንገምግመው ለማለት የምንጠቀመው የተለመደ አገላለጽ ነው። እስኪ አብረን እንበለው። let's touch base tomorrow፣ let's touch base next week። ለምሳሌ the project is going well፣ let's touch base next week for updates። ፕሮጀክቱ ጥሩ እየሄደ ነው፣ ማሻሻያ ለማድረግ በቀጣይ ሳምንት ቼክ እናደርጋለን እንደማለት ነው። phrase 5 I'd like to pick your brain፣ I would like to pick your brain። ይሄ ቀጥታ እንደወረደ አንጎልህን ማንሳት ፈልጋለሁ ማለት ሳይሆን ከሰው ምክር ለመጠየቅ ስንፈልግ የሚጠቀመው አሪፍ አገላለጽ ነው። አብረን በላት። I'd like to pick your brain፣ I'd like to pick your brain፣ I'd like to pick your brain። ለምሳሌ you are an expert in marketing፣ could I pick your brain over coffee? ማርኬቲንግ ላይ ባለሙያ ነህ፣ ስለዚህ ስለ ቡና ልታማክረኝ ትችላለህ ማለት ነው። ሶ ምክር ለመጠየቅ ነው ይሄን ኤክስፕሬሽን እንጠቀመው። ስድስተኛው we're on the same page፣ we are on the same page። በዚህ አገላለጽ ደግሞ በሆነ ጉዳይ ላይ መስማማትን ያመለክታል እንጂ ተመሳሳይ ገጽ ላይ ነው ማለት አይደለም። አብረን በለው እስኪ። we're on the same page፣ we're on the same page፣ we're on the same page። ለምሳሌ thanks for explaining now I'm on the same page። ስለገለጽክልኝ ወይም ስላብራራህልኝ አመሰግናለሁ፣ አሁን ተስማምቻለሁ ማለት ነው። ወደ ቀጣይ እንሂድ። ሰባተኛው I'll keep you in the loop። ሉፕ ዙሮች ስለሆነ ዙሮች ውስጥ እጠብቅሃለሁ ለማለት ሳይሆን አዲስ ነገር ሲኖር አሳውቅሃለሁ ለማለት ነው የምጠቀመው። ያው ሉፕ የሚለው መረጃ ዙሪያውን ስለሚሽከረከር ወዲያና ወዲህ ሉፕ በሚለው ተገልጿል። አብረን በለው እስኪ። I'll keep you in the loop፣ I'll keep you in the loop፣ I'll keep you in the loop። ለምሳሌ as the project progress I'll keep you in the loop። ፕሮጀክቱ መሻሻል ወይም እድገት ሲያሳይ አሳውቅሃለሁ፣ እነግርሃለሁ እንደማለት ነው። ስምንተኛው let's think outside the box። ይሄንን እንደወረደ ራሱ ብትተረጉሙ ይቻላል። ከሳጥኑ ወጣ ብለን እናስብ ማለት ሲሆን ሳጥኑ ያው የተለመደ ድርጊታችን ተግባራችንን ነው የሚያመለክት። ሶ አስተሳሰባችንን ከዚህ ወጣ እናድርግ ለማለት ነው። ይሄ አነጋገር ለፈጠራ የሚጋብዝ ወይም ፈጠራን የሚያነሳሳ የሚያበረታታ ንግግር ነው። አብረን በለው እስኪ። let's think outside the box፣ let's think outside the box፣ let's think outside the box። ለምሳሌ our sales are down፣ let's think outside the box for solutions። ሽያጫችን እየቀነሰ ስለሆነ ከተለመደው ድርጊታችን ወይም ማሰራራችን ወጣ ብለን እናስብ፣ መፍትሄ እንፈልግ ለማለት ነው። ዘጠነኛው that's the win win። ይሄኛው ደግሞ ሁለት ዊን ዊን ያለው አይደል? ሁለቱም አሸናፊ ከሆነ የጋራ ጥቅም ያለው ማለት ነው። ለምሳሌ if you partner with them it's a win win for both companies። አብረናቸው ሸሪክ ከሆን ጥቅሙ ለሁለታችንም ካምፓኒ ነው ወይም ለሁለታችንም ድርጅት ነው ጥቅሙ ማለት ነው። አስረኛውና የመጨረሻው thanks for your patience። ይሄ ደግሞ ፕሮፌሽናል በሆነ መልኩ ስለዘገየን ይቅርታ ለማለት ነው። ያው ፔሸንስ ማለት ትዕግስትን የሚያሳየው ስለ ትዕግስታችሁ አመሰግናለሁ እንደማለት ነው። ያብረን በለው thanks for your patience፣ thanks for your patience፣ thanks for your patience። ለምሳሌ thanks for your patience while we solve this issue። ይሄንን ጉዳይ ለመፍታት እየሞከርን ሳለን ስለዘገየንባችሁ ይቅርታ፣ ስለታገሳችሁንም እናመሰግናለን እንደማለት ነው። now let's practice
ደጋግሞ መለማመድ ስለሚፈልግ ከ10 5ቱ ራሱ በትክክል ካወቃችሁልኝ I really thanks። እሺ እንጀምር። በዚህ ጉዳይ ላይ ሌላ ጊዜ እንመለስበታለን ለማለት። Let's circle back to this later። በእኔ ጣለው እኔ ወጣዋለሁ ለማለት። I'll follow up on this። በሱ ሐሳብ ላይ ለመጨመር ያክል ለማለት። Just to be back on that። ለቀጣይ ሳምንት እቅዳችንን ገምግም ለማለት። Let's touch base next week። ምክርን እፈልጋለሁ ለማለት። I'd like to pick your brain። ተስማምተናል ለማለት። We're on the same page። አዲስ ነገር ሲኖር አሳውቅሃለሁ ለማለት። I'll keep you in the loop። እስኪ ከተለመደው ወጣ ብለን እናስብ ለማለት። Let's think outside the box። ይህ የጋራ ጥቅም ነው ስንል። That's a win-win። ስለዘገየን ይቅርታ ለማለት። Thanks for your patience። እስኪ ስንቱን በትክክል አላችሁት? አይዞን ዜሮም ቢሆን ኮሜንት አድርጉልኝ። ቪዲዮ እንደሚጠቅማችሁ አልጠራጠርም። ላይክ በማድረግ አሳዩ። አዲስ ከሆናችሁ አዳዲስ ቪዲዮ ሲለቀቅ እንዲደርሳችሁ ሰብስክራይብ እያደረጋችሁ ቤተሰባችሁን ይሁኑ። አስተያየት ካለ እንቀበላለን፣ ጻፉልን። Thanks for watching and see you soon።